ጤና ይስጥልኝ የቻናሌ ቤተሰቦች፣ ትኩስ የዝውውር መረጃዎችን ወደ እናንተ ለማድረስ ፈለግኩኝ። በርካታ የስፖርት ድረገጾች የፊት አምዳቸው ላይ በዚህ ሰዓት እያስነበቡት ያለው ጉዳይ የቪኒሺየስ ጁኒየርን ጉዳይ ነው። ቪኒሺየስ ጁኒየርን ለማስፈረም የአርሰናል ቦርድ እርስ በርስ መስማማቱን የተመለከተ መረጃ ይፋ ሆኗል። አርሰናል የፊት መስመሩን ለማጠናከር እቅድ አድርጎ ከያዛቸው ተጫዋቾች መካከል ቁጥር አንዱ ቪኒሺየስ ጁኒየር መሆኑን ተረጋግጧል። በምንም አይነት መስፈርት ቪኒሺየስ ጁኒየር ሪያል ማድሪድን የሚለቅ ከሆነ በዚህ የክረምቱ የዝውውር ገበያ አርሰናል እሱን ለማስፈረም የሚቻለውን ሁሉ ለማድረግ ፍቃደኛ እንደሆነ መረጃዎች ወጥቷል። የአርሰናል የስራ አመራሮች ቪኒሺየስ ጁኒየርን ማስፈረም በሚለው ሀሳብ ላይ ሙሉ በሙሉ መስማማታቸውን የተመለከተ መረጃ ወጥቷል። ዘ አትሌቲክን እነ ቤን ጃኮብስን ጨምሮ በርካታ የስፖርት መረጃዎች እንደሚጠቁሙት ከሆነ አርሰናሎች ቪኒሺየስ ጁኒየርን ማስፈረም በሚለው ሀሳብ ላይ ሙሉ በሙሉ ተስማምቷል። ታዲያ በቀጣይ የሚጠበቀው ትልቁ ሂደት አርሰናል ከሪያል ማድሪድ ጋር ድርድር በምን መልኩ መጀመር ይችላል የሚለው ነው። ምክንያቱም ሪያል ማድሪዶች ለገበያ በዚህ ሰዓት ቪኒሺየስ ጁኒየርን አላቀረቡም። ምክንያቱም ድርድር እያደረጉ ይገኛሉ። ቪኒሺየስ ጁኒየር ኮንትራቱ ሊጠናቀቅ 11 ወራት ብቻ ቀርተውታል። እንደሚታወሰው ለ8 ዓመታት ያህል የቆየ ተጫዋች መሆኑ ይታወቃል። ቪኒሺየስ ጁኒየር ባሳለፍነው የውድድር ዓመት ከሪያል ማድሪድ የኮንትራት እናራዝምል ጥያቄ ቀርቦለት ውድቅ ማድረጉ የሚታወስ ነው። አሁን ታዲያ ቪኒሺየስ ጁኒየር 11 ወር ብቻ በሪያል ማድሪድ ኮንትራቱ የቀረ ሲሆን ይህንን ተጫዋች በዚህ ሰዓት ላይ ውሉን የማያራዝሙ ከሆነ ከሪያል ማድሪድ በነፃ መልቀቅ ይችላል። ይህንን ተከትሎ ታዲያ ሪያል ማድሪዶች ተጫዋቹን በነፃ ላለማጣት ሲሉ በዚህ የክረምቱ የተጫዋቾች የዝውውር ገበያ ላይ ለመሸጥ ፍላጎት አላቸው ተብሏል። ሪያል ማድሪዶች ተጫዋቹን ለገበያ የሚያቀርቡት ከሆነ ግን አርሰናል የትኛውንም አይነት ዋጋ ከፍሎ ቪኒሺየስ ጁኒየርን የግሉ ለማድረግ ፍላጎት አለው ተብሏል። ቪኒሺየስ ጁኒየር ያለምንም ጥርጥር ወደ አርሰናል የሚመጣ ከሆነ ለመድፈኞቹ ትልቅ የሆነ ጠቀሜታ ይኖረዋል። የማጥቃት ሚናውን ያጠናክራል። ከዛ በተጨማሪ በብራንድ ረገድም ቢሆን ለአርሰናል ከፍተኛ የሆነ ጠቀሜታን መፍጠር የሚችል ዝውውር እንደሆነ ማንሳት እንችላለን። ቪኒሺየስ ጁኒየር በሪያል ማድሪድ ቆይታው ለባሎንዶር ጭምር ታጭቶ 2004 ላይ ሮድሪን ተከትሎ ሁለተኛ ደረጃን ይዞ ማጠናቀቁ የሚታወስ ነው። በተደጋጋሚ በዓመቱ ምርጥ ተጫዋቾች ስብስብ ውስጥ መካተት የቻለ በቦታው ላይ ዓለማችን ላይ በዚህ ሰዓት ከሚመረጡ ቁጥር 1 ተጫዋቾች መካከል አንዱ ቪኒሺየስ ጁኒየር ነው። ይህንን ተጫዋች ነው እንግዲህ አርሰናሎች ለማስፈረም ጥረት እያደረጉ የሚገኙት። በነገራችን ላይ ሪያል ማድሪድ በዚህ ተጫዋች ቦታ ላይ ማድሪዶች በሱ ምትክ ተጫዋች የሚያስፈርሙ ከሆነ በቀጣይ የቪኒሺየስ ጁኒየር የዝውውር ጉዳይ ወደ አርሰናል የሚቀርለት አይመስልም። በርካታ ሚዲያዎችም አርሰናሎች ይህንን ተጫዋች ለማስፈረም ቪኒሺየስ ጁኒየርን ለማስፈረም ቆርጠው እንደተነሱ መረጃዎች እየጠቆሙ ይገኛሉ። ከአርሰናል በተጨማሪ ሌሎች የሳውዲ ክለቦችም የዚህ ተጫዋች ፈላጊ ናቸው እየተባለ ይገኛል። እጅግ በጣም አጓጊው የዝውውር ዜና ከዚህ በኋላ የቪኒሺየስ ጁኒየር ሊሆን እንደሚችል መረጃዎች እየጠቆሙ ይገኛሉ። ሌላኛው የዝውውር መረጃ ኦሬሊዮ ቹዋሜኒን ይመለከታል። ሪያል ማድሪድ የአማካይ ስፍራ ተጫዋቹን ሮድሪን ለማስፈረም ከመጋረጃ ጀርባ ከስምምነት ላይ እንደደረሰ ቀደም ሲል በነበረኝ የዜና ሰዓት ላይም ወደ እናንተ መረጃውን ማድረስ ይታወቃል። ታዲያ አሁን በወጡ መረጃዎች ሮድሪ በግል ጉዳዮች ላይ ከሪያል ማድሪድ ጋር ከስምምነት ላይ መድረሱን የተመለከቱ መረጃዎች በስፋት እየወጡ ይገኛሉ። የሪያል ማድሪድ እና የሮድሪ ጉዳይ በቀጣይ ሳምንት የመሳካቱ ነገር የማይቀር ነው የሚመስለው። ታዲያ ሪያል ማድሪዶች ኦሬሊዮ ቹዋሜኒን ለማንቸስተር ዩናይትድ ለመሸጥ ሀሳብ እንዳላቸው መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድም የአማካይ ስፍራ ተጫዋች ለማስፈረም ለረዥም ጊዜ ገበያው ላይ ሲያስስ እንደነበረና በተለይ የሪያል ማድሪድ ተጫዋቾች ላይ ካማቪንጋና ቹዋሜኒ ላይ ትልቅ ትኩረት ማድረጉ የሚታወቅ ነው። ዛሬ በወጣው መረጃ ማድሪዶች ሮድሪን ሙሉ በሙሉ ማስፈረማቸውን ካረጋገጡ በኋላ ለገበያ ከሚያቀርቧቸው ተጫዋቾች መካከል አንደኛው ኦሬሊዮን ቹዋሜኒ እንደሆነ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ ይህንን ተጫዋች እንደ ድሪም ሳይኒንግ አድርጎ ይቆጥረዋል። ምክንያቱም ከዚህ ቀደም በማንቸስተር ዩናይትድ ተጫውቶ ጥሩ ስኬታማ ጊዜ ያሳለፈው ፖል ፖግባ እንደሆነ ይታወቃል እና ይህንን ተጫዋች ከፖግባ ጋር ያነጻጽሩታል። ማንቸስተር ዩናይትዶች የአማካይ ክፍል ላይ ይሄ በተለይ 6 ቁጥር የተከላካይ አማካይ ክፍል ላይ ከፍተኛ ክፍተት እንዳለባቸው ለዓመታት ይታወቃል እና ይህንን ቦታ በኦሬሊዮን ቹዋሜኒ ለመሸፈን እቅድ አላቸው። ይህ ማለት ዩናይትዶች በቀጣይ ሊያዙ
የያዙትን ፕሮጀክት ጭምር የሚያገዝ ዝውውር እንደሆነ ነው በርካቶች እያነሱ የሚገኙት። አሁን ዋናው ነገር ማንቸስተር ዩናይትድ የተጫዋቹን ከፍተኛ ወርሃዊ ደሞዝ እንዲሁም በአመት የሚከፈለው ከፍተኛ ደሞዝ ነውና ያንን ክፍያ ለመክፈል ፈቃደኛ ናቸው ወይ የሚለው ነው እየተወራ የሚገኘው። ማድሪዶች ግን ለተጫዋቹ ዝውውር ማንቸስተር ዩናይትድ ሊያቀርብ ይችላል ተብሎ እየተጠበቀ የሚገኘውን እስከ 85 ሚሊዮን ፓውንድ ዋጋ ሊቀበሉ እንደሚችል መረጃዎች እየወጡ ይገኛሉ። አሁንም ከአርሰናል ጋር የተያዘ ሌላ ተጨማሪ የዝውውር ዜና ለማድረስ ያህል አርሰናል ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም የተቻለውን ሁሉ እንደሚያደርግ አሁንም መረጃዎች እየወጡ ይገኛሉ። መድፈኞቹ አምና እንግሊዝ ፕሪሚየር ሊግ ሻምፒዮን ናቸው። ይህንን ተከትሎ በዚህ የውድድር ዓመት ላይ ይበልጥ ተጠናክረው መቅረብ ይፈልጋሉ። በበጀት ረገድም ከተመለከትን አርሰናል በዚህ ሰዓት ላይ የተሻለ አቋም ላይ የሚገኝ ቡድን ነው። ይህንን ተከትሎ ከትልልቅ ተጫዋቾች ጋር ስሙ እየተነሳ ይገኛል። ዩሊያን አልቫሬዝን ለማስፈረም መድፈኞቹ በምን መልኩ ይንቀሳቀሳሉ የሚለው መረጃውን ወደ እናንተ ለማድረስ ያህል አርሰናል ቪክቶር ዮከሬስን የዝውውሩ አካል በማድረግ ወደ አትሌቲኮ ማድሪድ በመሸኘት ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም ፍላጎት አለው ብሏል። በነገራችን ላይ አትሌቲኮ ማድሪድ ዩሊያን አልቫሬዝን በምንም አይነት ዋጋ ስፔን ውስጥ ለሚገኙ ክለቦች አልሸጥም እያለ ይገኛል። ኮንትራትም አለው። ያንን ኮንትራት ማክበርና የፈለገውን ነገር ማድረግ በዚህ ሰዓት አትሌቲኮ ማድሪድ መብቱ ነው። ነገር ግን ዩሊያን አልቫሬዝ ከአትሌቲኮ ማድሪድ መልቀቅና ወደ ባርሴሎና መሄድ ይፈልጋል። አትሌቲኮ ማድሪድ ደግሞ እዛው ላሊጋ ውስጥ ተቀናቃኝ ለሆነ ቡድን በዚህ ሰዓት ዩሊያን አልቫሬዝን መሸጥ አይፈልግም። ይህንን ተከትሎ አርሰናሎች ከፍተኛ የሆነ ፍላጎትን እያሳዩ ይገኛሉ። ዩሊያን አልቫሬዝን ለማስፈረም ቪክቶር ዮከሬስን የዝውውሩ አካል በማድረግ ወደ ስፔን በመላክ በምትኩ ደግሞ ዩሊያን አልቫሬዝን ማስፈረም እንደሚፈልጉ ነው መረጃዎች እየወጡ የሚገኙት። ይህንን ጥያቄ አትሌቲኮ ማድሪድ ይቀበለዋል ወይ የሚለው የሚጠበቅ ነው የሚሆነው። በተጨማሪም ቪክቶር ዮከሬስን በቀላሉ ይህንን ዝውውር ተቀብሎ ወደ ስፔን ይሄዳል ወይ የሚለው ከሁለት ወገን የሚሰጥ አስተያየት ነው እና እጅግ በጣም ከባድ ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። ይሁንና ግን አርሰናሎች የዩሊያን አልቫሬዝ ፈላጊ እንደሆነ ነው መረጃዎች እየጠቆሙ የሚገኘው። የመጨረሻው የዝውውር መረጃችን ራፋኤል ሊያኦን ይመለከታል። ይህ የኤሲ ሚላኑ ፖርቹጋላዊ ተጫዋች በበርካታ የአውሮፓ ክለቦች የሚፈለግ ጥሩ ብቃት ያለው ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ለማስፈረም የቱርክ ክለቦች ከፍተኛ የሆነ እንቅስቃሴ እያደረጉ ይገኛሉ። ፌነርባቼ ለተጫዋቹ ዝውውር 100 ሚሊዮን ዩሮ መድቧል የሚል መረጃ እየወጣ ይገኛል። ኤሲ ሚላኖችም ይህንን ተጫዋች በዚህ ዋጋ ለመሸጥ ፍላጎት እንዳላቸው እየተነገረ ይገኛል። ይሁንና ግን አዲሱ የኤሲ ሚላን አሰልጣኝ ሩበን አሞሪም ተጫዋቹን በክለቡ ማቆየት ይፈልጋል የሚሉ መረጃዎች እየወጡ ይገኛሉ። የቱርክ ክለቦች ግን በተለይ ፌነርባቼ ተጫዋቹን ማስፈረም ይፈልጋል። በተጨማሪም ጋላታሳራይም የዚህ ፖርቹጋላዊ አድናቂ እንደሆነ ነው መረጃዎች እየወጡ የሚገኙት። የ27 ዓመቱ ራፋኤል ሊያዮ ከኤሲ ሚላን ጋር በግሉ ስኬታማ የሚባል የውድድር ጊዜን እያሳለፈ ይገኛል። ከዛ በተጨማሪም ከፖርቹጋል ብሔራዊ ቡድን ጋር በ2026 ዓለም ዋንጫ ላይ ተመልክተናል። ይህንን ተጫዋች የቱርክ ክለቦች ማስፈረም ይፈልጋሉ ተብሏል። ራፋኤል ሊያዮ 2019 ላይ ነው እንደምናስታውሰው ኤሲ ሚላንን ከሊዮን የተቀላቀለው። ከዛ ጊዜ ጀምሮ ባከናወናቸው 291 ጨዋታዎች ላይ 80 ግቦችን አስቆጥሯል። 55 ደግሞ ወደ ግብነት የተቀየሩ ኳሶችን አስቆጥሯል። ከክንፍ መስመር እየተነሳ ግቦችን ያስቆጥራል። ወደ ግብነት የሚቀየሩ ኳሶችንም ጭምር አመሻሽቶ ማቀበል የሚችል እጅግ ድንቅ ተጫዋች እንደሆነ ይታወቃልና የዚህ ተጫዋች ፈላጊ ክለቦች ቁጥር እየበረከተ ይገኛል። ውድ የቻናላችን ቤተሰቦች ለቅዳሜ አመሻሽ የሰማናቸውን ትኩስ የዝውውር መረጃዎች ወደ እናንተ አድርሰናል። በሌላ ጊዜም ተመሳሳይ መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ።